ሰላም ጤና ይስጥልኝ ውድ የኮንዞም ቤተሰቦች እንዴት ናችሁ? የዛሬው ዝግጅታችን ተጀምሯል። የዛሬው ዝግጅታችን የሚሆነው ደግሞ ማክሮ ኢኮኖሚክስ 1 ቻፕተር 3 አግሪጌት ዲማንድ ኢንክሎዝድ ኢኮኖሚ የሚለው ይሆናል ማለት ነው። የኮንዞን ዩቲዩብ ቻናል ቤተሰብ ያልሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ እየጠየቅኩ ቤተሰብ ናችሁ ደግሞ የደወል ምልክቱን ብትጫኑ በየቀኑ የምለቃችሁ ቪዲዮዎች በፍጥነት ይደርሷችኋል። ጥያቄ አስተያየት ካላችሁ ስልኬን ኢሜይልን ወይንም ደግሞ ኮመንት ሴክሽኑን በመጠቀም ልታደርሱ ትችላላችሁ። ቪዲዮውን ከወዳችሁት ላይክ ብታደርጉት ደስ ይለኛል። ሌሎች እንዲደርሱ ደግሞ ሸር ማድረግ እንዳይረሳ። በመቀጠል ቀጥታ ወደ ዝግጅቱ እንሄዳለን። እንግዲህ እስካሁን ምን አይተናል? ኢንትሮዳክሽን ቱ ማክሮ ኢኮኖሚክስ አይተናል። ከዛ መቀጠል ደግሞ ናሽናል ኢንካም አካውንቲንግ የሚለውን አይተናል። አሁን ደግሞ የምናየው ምንድነው? አግሪጌት ዲማንድ ኢንክሎዝድ ኢኮኖሚ የሚለውን እናያለን ማለት ነው። አግሪጌት ዲማንድ ኢንክሎዝድ ኢኮኖሚ የሚለውን ከማየታችን በፊት ኢንተሌክቹዋል ቻሌንጁ ፍሮም ክላሲካል ቲዮሪ ቱ ኬንስ የመጣበትን ኢንተሌክቹዋል ቻሌንጅ ስናይ የመጀመሪያው ምንድነው? ዘ ግሬት ዲፕሬሽን ወይንም ፓራዳይም ሽፍቲንግ ክራይሲስ የሚባለው ስናይ The Great Depression of the 1930s was a severe global economic downturn that classical economic theory could not adequately explain. እንግዲህ እንደምታውቁት ግሬት ዲፕሬሽን በ1930ዎቹ የተከሰተ ነው። አዛት ታይም ምንድነው? ግሎባል ኢኮኖሚክ ዳውንተርን ሲያጋጥም ከዛ በፊት ዶሚኔት አድርጎ የነበረው ክላሲካል ኢኮኖሚክ ቲዮሪ አዲኩዌትሊ ኤክስፕሌን ማድረግ አልቻለም። ሶ ኪ ፋክተርስ ኢን ዘ 1933 ዩኤስ አንኤምፕሎይመንት ሪችስ 20% and real GDP fall to 30% from it is 99 ሌቨል። እንግዲህ በአሜሪካ በ1933 1929 ከነበረበት አንኤምፕሎይመንት በ29% ሲጨምር በ25% ሲጨምር ጂዲፒ ደግሞ ሪል ጂዲፒ በ30% ቀንሶ ነበረ። ሶ ዘ ክላሲካል ሞዴል which states that income depends on factor supplies like capital and labor as well as technology failed because thus did not change enough to cause such a catastrophe. እንግዲህ ክላሲካል ሞዴል ኤክስፕሌን ሲያደርግ የነበረው ኢንካም ዲፔንድስ ኦን ፋክተር ሰፕላይስ ካፒታል ሌበር ኤንድ ቴክኖሎጂ ፌል አድርጓል። ይህን ካታስትሮፊ አዲኩዌትሊ ኤናፍ ኤክስፕሌን ማድረግ አልቻለም። ዱቱዛት ምን መጣ ማለት ነው? ዘ ኬኔዥያን ሪቮሉሽን እና ኢንተሌክቹዋል ቻሌንጁ ከክላሲካል ቲዮሪ ወደ ኬኔዥያን ሽፍት አደረገ ማለት ነው። ዘ ኬኔዥያን ሪቮሉሽን ስናይ ኢን 1936 ጆን ማሪያን ኬንስ ፐብሊሽድ ዘ ጀነራል ቲዮሪ ኦፍ ኤምፕሎይመንት ኢንተረስት ኤንድ መኒ ፕሮፖዚንግ ኤኒ ዌይ ቱ አናላይዝ ዘ ኢኮኖሚ። እንግዲህ 1936 ዘ ኢኮኖሚስት ጆን ማይናርድ ኬንስ ዘ ጀነራል ቲዮሪ ኦፍ ኤምፕሎይመንት ኢንተረስት ኤንድ መኒ የሚል መጽሐፍ ምን አድርጓል? ፐብሊሽ አድርጓል። ምን ፕሮፖዝ አደረገ? ኤኒ ዌይ ቱ አናላይዝ ኢኮኖሚውን አናላይዝ የሚደረግበት ኒው ዌይ ኒው ሜተድ ምን አደረገ? ፐብሊሽ አደረገ። የዚህ የጀነራል ቲዮሪ ኦፍ ኤምፕሎይመንት ኢንተረስት ኤንድ መኒ ኮር ፕሮፖዚሽኑ የነበረው ዘ ፕራይመሪ ኬዝ ኦፍ ኢኮኖሚክ ዳውንተርን ላይክ ዘ ዲፕሬሽን ዘይ አር ፌሲንግ ኢዝ ሎው አግሪጌት ዲማንድ ኖት ኢንሰፊሽንት አግሪጌት ሰፕላይ። ምን አለ ኮር ፕሮፖዚሽኑ? የዛ ዳውን ኢኮኖሚክ ዳውንተርን ጀስት ላይክ ዘ ግሬት ዲፕሬሽን ኬዙ ምንድነው? አግሪጌት ዲማንድ ነው፣ ሎ አግሪጌት ዲማንድ ነው እንጂ ኢንሰፊሽንት አግሪጌት ሰፕላይ አይደለም ብሎ ፕሮፖዝ አደረገ። This created the foundation for the modern aggregate demand and aggregate supply model. እንግዲህ the general theory of employment interest and money published by John Maynard in 1936 laid a foundation for the modern aggregate demand and aggregate supply model. aggregate demand and aggregate supply model establish create እንዲደረግ አስቻለ ማለት ነው። aggregate demand እና aggregate supply model በሎንግ ራን እና በሾርት ራን ጊዜ ስናያቸው ሎንግ ራን ምንድነው? ፕራይስ አር ፍሌክሲብል ኬንስ ምን አለ? በሎንግ ራን ጊዜ ምንድነው? ፕራይስ አር ፍሌክሲብል ናቸው። አግሪጌት ሰፕላይ ዲተርማይንስ ኢንካም which means the classical view ማለት ነው። ሾርት ራን ከሆነ ግን ፕራይስ አር ስቲኪ አግሪጌት ዲማንድ ኢንፍሉንስስ ኢንካም። በሾርት ራን ጊዜ ደግሞ ፕራይስ ምንድነው? ስቲኪ ነው። ዱቱ ዛት አግሪጌት ዲማንድ ኢንፍሉንስ ኢንካምን ኢንፍሉንስ ያደርጋል ማለት ነው። ይሄን ካየን ኢንትሮዲዩሲንግ ቱ ዘ አይኤስኤልኤም ሞዴል አይኤልኤስ ሞዴልን ኢንትሮዲዩስ እናድርገው። ምንድነው አይኤልኤስ ሞዴል የሚለው ወይም ኮር ፍሬምወርኩን ስናይ ዘ አይኤስኤልኤም ሞዴል አስ ሞደርን ኢንተርፕሪቴሽን
የሚለውን ስናይ the ISL model is the leading interpretations of Keynes theory and forms the foundation for the theory of aggregate demand in closed economy። እንግዲህ 1930 ግሬት ዲፕሬሽን በመፈጠሩ ምክንያት ኢንተሌክቹዋል ቻሌንጁ ከክላሲካል ወደ ኬኒዥያን ሽፍት አድርጓል ብለናል። ስለዚህ ወደ ኬኒዥያን ኢኮኖሚ ሽፍት በማድረጉ ምክንያት ISL ሞዴል የሚባል ምን ሆነ ተፈጠረ፣ ኮር ፍሬምወርክ ሆኖ ተፈጠረ። ይሄ ISL ሞዴል ምንድነው? the leading interpretation of Keynes theory and forms of the foundation for the theory of aggregate demand in closed economy ነው ማለት ነው። የISL ሞዴል ፐርፐዙን ስናይ ፐርፐዝ ኦፍ ዘ ሞዴል ስናይ to show what determines national income for a given price level። ፐርፐዙ ምንድነው? to show what determines national income for a given price level ነው። two complementary views። ይሄ ISL ሞዴል ሁለት complementary views አሉት። አንደኛው ቪው ምንድነው? it explains what causes income to change in short run where the price level is fixed። ምንድነው አለን? በሾርት ራን ጊዜ ፕራይስ ሌቭል ፊክስድ ሲሆን ቼንጅ ኢን ኢንካም የሚያደርጉት ኬዞች ምንድናቸው የሚለውን ኤክስፕሌን ያደርጋል። ሁለተኛ ደግሞ it explains what causes aggregate demand curve to shift። aggregate demand curve shift የሚያደርጉት ኬዞች ምንድናቸው የሚለውን ምን ያደርጋል ማለት ነው? ኤክስፕሌን ያደርጋል። ስለዚህ the ISL model has two complementary views and these are ሁለቱ ናቸው ማለት ነው። እና the ISL model has also the two components ሁለት ኮምፖነንቶች አሉት። ISL model ሁለት ኮምፖነንቶች አሉት። the two components of the model are it consists of two curves that represent equilibrium in key markets። የመጀመሪያው IS curve ወይም ኢንቨስትመንት ሴቪንግ curve እና የሁለተኛው LM curve liquidity and money curve ነው። ISL model two components አሉት ወይም ፍሬምወርኩ ምንድነው ማለት ነው? IS ኢንቨስትመንት ሴቪንግ and LM liquidity and money። IS ዲማንድ ሳይዱን ጉድስ ማርኬት ሪፕሬዘንት ሳደርግ LM ደግሞ ማኒ ማርኬትን ሪፕሬዘንት ያደርጋል። ISL ሞዴል ኦር ኢንቨስትመንት ሴቪንግ ሞዴል ሪፕሬዘንትስ equilibrium in the market for goods and services ነው and it shows the combination of interest rate and income where planned investment equals saving። ምን ሾው ያደርጋል? planned investment ሴቪንግ ጋር እኩል የሚሆንበትን the combination of interest rate and income ያሳያል ማለት ነው። ማን IS curve። LM curve ወይም liquidity and money curve represents equilibrium in money market ነው። equilibrium in the market for money ነው። it shows the combination of interest rate and income where the demand for money ወይም liquidity equals the money supply። እንግዲህ IS ምንድነው አለን? equilibrium in the market for goods and services ነው። የምንና ምን ኮምቢኔሽን ያሳያል? ሁለቱም እንድትዙልኝ ፈልገው ሁለቱም IS curveም LM curveም the combination of interest rate income ነው ሾው የሚያደርጉት። ነገር ግን IS the combination of interest rate and income where planned investment equals saving ሲሆን LM curve ደግሞ the combination of interest rate and income where demand for money equals money supply ነው ማለት ነው። money supply ነው ማለት ነው። ይሄን ካየን ኮምፖነንቶቹን ካየን how the model works ሞዴሉ እንዴት ይሰራል interaction and implication የሚለውን እኔ finding equilibrium in the economy እንግዲህ ሞዴሉ እንዴት ይሰራል የሚለውን ስናይ የመጀመሪያው ልናየው የሚገባ ነገር ምንድነው? equilibrium in the economy የሚለው ነው። ሶ ይሄ equilibrium in the economy እንዴት ፋይንድ እናደርገዋለን የሚለውን ስናይ the overall short run equilibrium for the economy is found at the point where the IS and the LM model intersect። short run equilibrium for an economy የሚገኘው የት ነው? the point of intersection between the investment saving and the liquidity money curve intersect የሚደራረጉበት ነው ማለት ነው። this single point simultaneously achieves equilibrium in both the goods market IS and the money market LM determines the level of national income and the interest rate for the given price level። እንግዲህ ይሄ single point simultaneously ምን አቺቭ ያደርጋል? equilibrium in both goods market ወይም IS curve and the money market LM curve determining the level of national income and interest rate for a given price level ነው ማለት ነው። ይሄን ካየን from a fixed price model to shifting aggregate demand curve ምንለው ስናይ ደግሞ ሁለት ነገሮች እናያለን። with fixed price እና with variable price level። with fixed price level ከሆነ ISL model directly shows how changes ለምሳሌ in government spending or money supply affects income and interest rate። fixed price level ከሆነ ለምሳሌ changes in government spending or money supply ሊሆን ይችላል affect income and interest rate የሚለው እናያለን። with variable price level ከሆነ ደግሞ if the price level change ሲያደርግ it shifts the LM curve by changing the money supply each new ISLM intersection at different level traces out the aggregate demand curve ማለት ነው።
ይሄ ኪ ቴካዌይ እዚህ የምንወስደው ምንድን ነው? the LMS model provides the SLM model provides the underlying mechanics for the aggregate demand curve, explaining how economic shocks or government policies can change aggregate demand and in the short run with sticky price, alter national income and employment. Key takeaways ምንድን ነው አለን? SLM model the underlying mechanics for aggregate demand curve, explaining how economic shocks or government policies can change aggregate demand in the short run with sticky price, alter national income and employment የሚለውን ፕሮቫይድ ያደርግልናል ማለት ነው። ፕሮቫይድ ያደርግልናል ማለት ነው። ይህን ካየን ዘ ኬኔዥያን ክሮስ የሚባል አለ። ዘ ኬኔዥያን ክሮስ እንግዲህ አይኤስኤልኤም ከርቭ ከሁለት ነገሮች ሁለት ኮምፖነንቶች አሉት። ዘ አይኤስ ከርቭ ኢንቨስትመንት ሴቪንግ ኮምፖነንት እና ዘ ኤልኤም ከርቭ ሊኩዊዲቲ ኤንድ መኒ ኮምፖነንት አለው ብለናል። ሶ ኬኔዥያን ክሮስ ፋውንዴሽን ፎር ኦፍ ዘ ጉድስ ማርኬት ነው። ምን ይመስላል የሚለውን እንይ። ኮር ኬኔዥያን ኢንሳይትስ አኮርዲንግ ቱ ኬኒስ አን ኢኮኖሚስት ቶታል ኢንካም ኢን ዘ ሾርት ራን ኢዝ ዲተርማይንድ ፕራይሜሪሊ ባይ ፕላንድ ስፔንዲንግ ወይም ድማንድ። እችን ያዙልኝ። ለኬንስ ኢኮኖሚ ቶታል ኢንካም ኢን ዘ ሾርት ራን ዲተርማይንድ የሚሆነው በምንድን ነው? ፕራይሜሪሊ ባይ ፕላንድ ስፔንዲንግ ኦር ድማንድ ነው። ቅድም እንዳልነው ማለት ነው። ሰፕላይ አይደለም። ዘ ፕሮብለም ዱሪንግ ሪሰሽን ኢዝ ኢንአዲኩዌት ስፔንዲንግ ወይም aggregate demand inadequate ሲሆን ነው። the problem during recession is inadequate spending. If people want to spend more, firms sell and produce more, hiring more worker. ይቅርታ ፈርሞች ሪሰሽን ላይ ምን ፌስ ያደርጋቸዋል? inadequate spending ፌስ ያደርጋቸዋል። people want to spend more ካደረጉ ፈርሞች ምን ያደርጋሉ? ብዙ ያመርታሉ፣ ብዙ ይሸጣሉ፣ ብዙ ሰራተኛም ይቀጥራሉ። ሶ the Keynesian cross model formalizes this insight and it is the building block for a more complex S curve. ይሄ የኬኔዥያን ክሮስ ምን ያደርጋል ማለት ነው? ይሄን ኢንሳይት ፎርማላይዝ ያደርግልናል and the building block for more complex S curve ሆኖ ያገለግለናል ማለት ነው። key distinction between planned and actual expenditure የሚለውን ስናይ planned expenditure ማለት the amount households, firms and the government would like to spend on goods and services ነው። ያዛችሁልኝ። planned expenditure ማለት the amount households, firms and the government would like to spend on goods and services ነው። ይሄ planned ነው፣ would ነው። actual expenditure ወይም why ከሆነ ግን the amount they actually spend which equals the economy GDP. actual expenditure ከሆነ ግን they are actually spending and which equals the economy GDP ወይም why ነው ማለት ነው። the difference arises from unplanned inventory investment. የሁለቱ ዲፈረንስ the difference between planned expenditure and actual expenditure arises from unplanned inventory investment. unplanned inventory investment ማለት ደግሞ if firms sell less than they produced, inventories are rise unexpectedly, which means unplanned investment ተፈጠረ. if they sell more, inventories ምን ያደርጋል? ፎል ያደርጋል፣ ይቀንሳል ማለት ነው። አይ ቲንክ ግልጽ ይሆንላችሁ ነው ተስፋ አደርጋለሁ። ኖቶቹ ራሱ ፕሮፐርሊ የተዘጋጁ ናቸው። ሶ አሁን እንግዲህ ፕላንድ ኤክስፔንዲቸር እና አክቹዋል ኤክስፔንዲቸር አየን። ሶ ዴፊኒሽናቸውን ወይም የሁለቱ ልዩነት ካየን ዘ ኮምፖነንት ኦፍ ፕላንድ ኤክስፔንዲቸር የፕላንድ ኤክስፔንዲቸር ኮምፖነንቶች ምንድናቸው የሚለው እኔ ዘ ኢኩዌሽን ፎር ፕላንድ ኤክስፔንዲቸር ስናይ ኢንክሎዝድ ኢኮኖሚ አሁን እያወራን ያለው ስለ ክሎዝድ ኢኮኖሚ ስለሆነ ኢንክሎዝድ ኢኮኖሚ which means ክሎዝድ ኢኮኖሚ ክሎዝድ ነው ማለት ነው ኤክስፖርት ኤክስ ማይነስ ኤም የለም ማለት ነው። ለሲምፕሊሲቲ ነው። ቻፕተር 4 ላይ ኦፕን ኢኮኖሚ እናያለን። ፕላንድ ኤክስፔንዲቸር ኢዝ ዘ ሰም ኦፍ ፕላንድ ኤክስፔንዲቸር ኢዝ ኢኳል ቱ ሲ ፕላስ አይ ፕላስ ጂ ነው። ፕላንድ ኤክስፔንዲቸር ይኖርናል ቀደም። ስለዚህ ፕላንድ ኤክስፔንዲቸር ዘ ሰም ኦፍ ኮንሰምፕሽን ፕላስ ኢንቨስትመንት ፕላስ ጂ ነው። ብሬክ ዳውን ዘ ኮምፖነንቶችን እነዚህን የፕላንድ ኤክስፔንዲቸርን ኮምፖነንት ብሬክ ዳውን ስናደርጋቸው ሲ ማለት ዲፔንድስ ኦን ዲስፖሲብል ኢንካም። ዲስፖሲብል ኢንካም ማለት ኢንካም ማይነስ ታክስ ማለት ነው። y minus t ነው ኢኩዌሽኑ። c is equal to a function of y minus t ነው። consumption is a function of disposable income. disposable income ማለት ደግሞ actual income ሲቀነስ tax። ሁለተኛው planned investment i ነው። initially taken as an exogenous variable ወይም determined outside the model ነው። exogenous variable ማለት determined outside the model ማለት ነው። ኢኩዌሽኑ ምንድነው? i is equal to i bar። ሶስተኛው government purchase and taxes ነው። also taken as exogenous fiscal policy variables. government purchase and taxም
በዚህ በፕላን ኤክስፔንዲቸር ጊዜ ትሪት የሚደረጉት ቴክናስ ኤግዞጂነስ ቬሪየብል ኤግዞጂነስ ፊዚካል ፖሊሲ ቬሪየብል ናቸው። they are also determined outside the model ኢኩዌሽናቸው ምን ይሆናል? ስለዚህ g is equal to g bar and t is equal to t bar bar means they are determined outside the model or they are exogenous variables ማለት ነው። so the combined function ምን ይሆናል ማለት ነው? substituting all components እነዚህ ኮምፖነንቶችን is equal to c plus i plus g የሚለውን substitute እናደርገው we get the planned expenditure function e is equal to c a function of y minus t plus i bar plus g bar ይሆናል። ስለዚህ በሞዴሉ ዲተርማይን የሚሆነው ምንድነው ብቻ ነው ማለት ነው? c ወይንም y minus t ነው ማለት ነው። this shows that planned expenditure is a function of income ይሄ ፈንክሽን ኮምባይንድ ፈንክሽን ምን ሾው ያደርግልናል ማለት ነው? planned expenditure is a function of income መሆኑን ሾው ያደርግልናል ማለት ነው። ግራፊንግ ዘ ፕላንድ ኤክስፔንዲቸር ፈንክሽን እንግዲህ ፕላንድ ኤክስፔንዲቸር ፈንክሽን ምንድነው አለን? ኮምፖነንቶቹን አየን። ኮምፖነንቶቹን ካየን እስኪ ግራፍ እናድርገው። ግራፍ ስናደርገው ደግሞ ዘ ግራፍ ፕሎትስ ፕላንድ ኤክስፔንዲቸር ኦን ዘ ቨርቲካል አክሲስ ኤንድ ኢንካም ኦን ዘ ሆሪዞንታል አክሲስ። አሁን ምን አለን? አግሪጌት ስናደርጋቸው ፕላንድ ኤክስፔንዲቸር ኢዝ ኤ ፈንክሽን ኦፍ ኢንካም ነው ብለናል። ፕላንድ ኤክስፔንዲቸር ኢዝ ኤ ፈንክሽን ኦፍ ኢንካም ምክንያቱም ኢዝ ኢኳል ቱ ሲ ኢንቱ ዋይ ማይነስ ቲ ፕላስ አይ ባር ፕላስ ጂ ባር ስላለን ፕላንድ ኤክስፔንዲቸር ኢዝ ኤ ፈንክሽን ኦፍ ኢንካም ስላለን ግራፉን ፕሎት ስናደርገው ፕላንድ ኤክስፔንዲቸር ኦን ዘ ቨርቲካል አክሲስ ኤንድ ኢንካም ኦን ዘ ሆሪዞንታል አክሲስ እናደርጋለን ማለት ነው። ዘ ፕላንድ ኤክስፔንዲቸር ፈንክሽን ኢዝ ምን ይሆናል ማለት ነው? አን አፕዋርድ ስሎፒንግ ላይን ይሆናል። አን አፕዋርድ ስሎፒንግ ላይን ይሆናል ማለት ነው። ይቅርታ ፕላንድ ኤክስፔንዲቸር ፈንክሽን አፕዋርድ ስሎፒንግ ላይን ለምን ሆነ? ወይም ዋይ ዳዝ ኢት ስሎፕ አፕዋርድ የሚለውን ስናይ ደግሞ ቢኮዝ ሃየር ኢንካም ዋይ ሊድስ ቱ ሃየር ፖሲብል ኢንካም y minus t which in turn leads to higher consumption ምን ማለት ነው? planned expenditure is directly proportional to income ነው ማለት ነው። so higher income leads to higher disposable income which in turn higher consumption ያመጣል። the slope of this line ምን ይባላል? marginal propensity to consume ይባላል። marginal propensity to consume ይባላል። the MPC is the amount by which planned expenditure increases when income increases by $1 ወይም 1 ብር ወይም 1 ፓውንድ ዩሮ ፈለጋችሁ ሽልንግ። ስሎፑ ስሎፕ ኦፍ ዘ ፕላንድ ኤክስፔንዲቸር ፈንክሽን ምንድነው አለን? ማርጂናል ፕሮፖንሲቲ ኮንሱም ወይም ኤምፒሲ ነው አለን። ሶ ዘ ኤምፒሲ ምንድነው ደግሞ? ዘ አማውንት ባይ ዊች ፕላንድ ኤክስፔንዲቸር ኢንክሪዝስ ዌን ኢንካም ሪዛይዝስ ባይ $1 ነው። ዘ 45 ዲግሪ ላይን ምን ሪፕሬዘንት ያደርጋል? ዚስ ሪፈረንስ ላይን ሪፕሬዘንትስ ኦል ፖይንትስ ዌር ፕላንድ ኤክስፔንዲቸር ኢኳልስ ኢንካም የ45 ዲግሪ ላይን ደግሞ ሪፕሬዘንት የሚያደርገው ዘ ሪፈረንስ ላይን ሪፕሬዘንት ዘ ኦል ፖይንትስ ኢን ዊች ፕላንድ ኤክስፔንዲቸር ኢኳልስ ዋይ የሚሆንበት ነው ማለት ነው። ስለዚህ ቀደም እንዳልኳችሁ ግራፉን ስናይ ፕላንድ ኤክስፔንዲቸር ኦን ዘ ቨርቲካል አክሲስ ኤንድ ኢንካም ኦር አውትፑት ኦን ዘ ሆሪዞንታል አክሲስ ኤንድ ዘ ፕላንድ ኤክስፔንዲቸር ኢዝ ኢኳል ቱ ሲ ዋይ ማይነስ ቲ ነው። ምክንያቱም አይኖት እና አይ ባር እና ጂ ባር ኤክሶጂኒየስ ናቸው። አውትሳይድ ዘ ሞዴል ዲተርማይን ስለሚደረጉ ስሎፑ ምንድነው ብለናል? ኤምፒሲ ነው ብለናል። ማርጂናል ፕሮፖንሲቲ ኮንሱም ነው። ምን ኤክስፕሌን ያደርጋል? the amount by which planned expenditure increases when income rises by 1 ነው ብለናል። planned expenditure as a function of income ግራፉ ሾው ያደርግናል። planned expenditure depends on income because higher income leads to higher consumption which is part of planned expenditure. The slope of this planned expenditure function is the marginal propensity to consume ወይም MPC ይባላል። ቀደም ያየነው ማለት ነው። ይሄን ካየን finding equilibrium in the goods market ኢኩሊብረሙ ምን ይመስላል የሚለው ነው። the economy is in equilibrium when ኢኮኖሚ ኢኩሊብሪየም ላይ የሚሆነው መች ነው? actual expenditure ከplanned expenditure እኩል ሲሆን ነው። which means y is equal to e actual expenditure ምንድነው አለን? y ጋር ከናሽናል ኢንካም ጋር እኩል ነው ብለናል። planned expenditure ደግሞ e ነው። ስለዚህ the economy is in equilibrium when the actual expenditure is equal to planned expenditure ነው ማለት ነው። ስለዚህ actual expenditure እና planned expenditure እኩል ከሆኑ goods market in equilibrium ናቸው እንላለን ማለት ነው። At this point, sales meet expectation and there are no unplanned changes in inventory. People have no reason to change their behavior. When actual expenditure equals planned expenditure, sales meet expectation and there are no unplanned changes in inventory, so that people have no reason to change their behavior now ማለት ነው። graphical equilibrium ስናይ equilibrium occurs at point A. ግራፉ ላይ እንደምናየው equilibrium occur የሚያደርገው at point A ነው
which means actual expenditure function crosses the planned expenditure function. Actual expenditure y is equal to e ነው ቀደም እንዳልነው planned expenditure ደግሞ is equal to c plus i plus g ነው። ሁለቱ እኩል ሲሆኑ ኢኩሊብሪየም ኢንካም ይፈጠራል ማለት ነው። Equilibrium occurs at point A where the planned expenditure function crosses the 45-degree line. At this point, the level of income producers are creating y is exactly equal to the level of spending that households, firms, and the government plan E. ይህ ምን ይባላል? the Keynesian cross ይባላል። the Keynesian cross ይባላል። the Keynesian cross is the equilibrium in the Keynesian cross is at the point A where income ወይም actual expenditure equals planned expenditure. the equilibrium ወይም the Keynesian cross ይባላል። የት ይሆናል? at point A. point A ደግሞ ምንድነው? ኢንካም ወይም actual expenditure ከፕላንድ ኤክስፔንዲቸር እኩል የሚሆንበት ወይም ኢንተርሴክት የሚደራረግበት ቦታ ማለት ነው። ይህን ካየን the adjustment process to equilibrium the adjustment process to equilibrium what happen away from equilibrium እንግዲህ ኢኩሊብሪየም planned expenditure እና actual expenditure እኩል ሲሆኑ የሚፈጠር ነው ለና ነገር ግን what happens away from the equilibrium ከኢኩሊብሪየሙ away ብንሆን ምን ይፈጠራል ወይም adjustment process ምን ይመስላል የሚለው ነው። the economy adjusts to equilibrium through unplanned inventory changes that forces firms to alter production ለምሳሌ ሁለት ኬዞች እንይ ኢንካም above equilibrium y1 እና ኢንካም below equilibrium y2 ቀጥሎ ግራፍ አለ እንይ case 1 at y1 planned expenditure e1 is less than production y1 firms are selling less than they produce leading to unplanned inventory accumulation እንግዲህ planned expenditure ከፕሮዳክሽን ወይም ከአክቹዋል ኢንካሙ planned expenditure ከአክቹዋል ፕሮዳክሽኑ less በሚሆንበት ጊዜ ፈርሞች ምን ያደርጋሉ ማለት ነው firms are selling they produce ከአመረቱት በታች ነው የሚሸጡት leading to unplanned inventory accumulation ይኖራል so firms respond by reducing production and laying off workers which lowers GDP ወይም y until it falls back to the equilibrium level እንግዲህ ኢንካም above equilibrium ሲሆን ኢንካም above equilibrium ሲሆን planned expenditure ከፕሮዳክሽን ያንሳል due to that ፈርሞች ምን ያደርጋሉ ማለት ነው they are selling less than they produce leading to unplanned inventory accumulation እንግዲህ inventory accumulationአቸውን ደግሞ ለማስወገድ they reduce production and laying off workers which lowers GDP until back to equilibrium እስከሚመጣ ድረስ case 2 ደግሞ income below equilibrium ኢንካሙ ደግሞ ከኢኩሊብሪየሙ በታች ቢሆን at y2 planned expenditure e2 is greater than production y2 firms are selling more than they produce leading to unplanned inventory depletion firms respond by increasing production and hiring more workers which raises GDP or y until it rises back to the equilibrium እንግዲህ adjustment process ሁለት ነገር ያያየን ነው ኢንካም y ከፕላንድ ኤክስፔንዲቸር በላይ ሲሆንና ኢንካም ወይም y ከፕላንድ ኤክስፔንዲቸር በታች ሲሆን አየን በታች ሲሆን ደግሞ ፕላንድ ኤክስፔንዲቸር ከፕሮዳክሽን ከበለጠ ምን አላቸው ማለት ነው they are selling more ብዙ እየሸጡ ነው so it leads to unplanned inventory depletion unplanned inventory depletion ያጋጥማቸዋል እሱን ለመሙላት ምን ያደርጋሉ firms respond by increasing production and hiring more worker production ሲጨምሩና hire more worker ሲያደርጉ GDP ወይም y ይጨምራል so ወደ ምን ያመራል ማለት ነው rise back to the equilibrium level ያመራል ማለት ነው ግራፊካሊ ይሄን ይመስላል ግራፊካሊ ይሄን ይመስላል እንደምታዩት እንግዲህ ኤክስፔንዲቸር ወይም unplanned ኤክስፔንዲቸሩ እና ኢንካም ወር አውትፑት ወይ አለ አክቹዋል ኤክስፔንዲቸር ላይን አለ ወይም the 45 ዲግሪ እንትን አለ planned ኤክስፔንዲቸር አለ አሁን the adjustment to the equilibrium in the Keynesian cross ምን ይሆናል if firms were producing at level y1 ለምሳሌ ፈርሞች y1 ላይ ፕሮዲዩስ ያደረጉ ቢሆን actual expenditure ከፕላንድ ኤክስፔንዲቸር የበለጠ ነው ማለት ነው then the planned expenditure e1 falls short of production planned expenditure ከፕሮዳክሽን ያንሳል and firms would accumulate inventories this inventory accumulation would reduce firms to resist production so ምን ያደርጋሉ ማለት ነው unplanned inventory accumulation ኢንካም እንዲቀንስ ስለሚያደርግ ምን ያደርጋሉ ማለት ነው እንዲመጣጠን ያደርጋሉ
እንዲመጣጠን ያደርጋሉ ማለት ነው። ዝሮ በሁለቱም ኬዝ ምን ይፈጠራል? ኢን ቦዝ ኬዝስ ዘ ፈርም ዲሲሽን ድራይቭ ኢኮኖሚ ቱዋርድስ ኢኩሊብረም። አክቹዋል ኤክስፔንዲቸር ወይም ዋይ ከፕላንድ ኤክስፔንዲቸር ሊበልጥም ይችላል ሊያንስም ይችላል። አጀስትመንት ሜካኒዝም በፕሪቪየስ ስላይድ አየን። ግን በሁለቱም ኬዝ ዝሮ ዘ ፈርም ዲሲሽን የፈርሞቹ ሪስፖንድ ወይም ዲሲሽን ወደ ምን ይመራል ማለት ነው? ድራይቭ ቱ ዘ ኢኮኖሚ አት ኢኩሊብረም እንዲሆን ያደርጋል ማለት ነው። ይህን ካየን ዘ ሎጂክ ኦፍ ዘ አይኤስ ከርቭ የአይኤስ ከርቭ ሎጂኩ ምንድነው የሚለውን እንይ። ፍሮም ኬኔዥያን ክሮስ ቱ ዘ አይኤስ ከርቭ ዘ ኬኔዥያን ክሮስ ሾውስ ዘ ኢኩሊብረም ሌቭል ኦፍ ኢንካም ፎር ኤ ጊቨን ኢንተረስት ሬት። ኬኔዥያን ክሮስ ምን ያሳየናል? ኢኩሊብረም ሌቭል ኦፍ ኢንካም ፎር ኤ ጊቨን ሌቭል ኦፍ ኢንተረስት ሬት ያሳየን አለን። ሶ ዘ አይኤስ ከርቭ ኢዝ ድራይቭድ ባይ አስኪንግ what happens to equilibrium income when the interest rate changes። እንግዲህ ኬኔዥያን ክሮስ ምን ያሳየናል? ዘ ኢኩሊብሪየም ኦፍ ኢንካም ፎር ጊቨን ኢንተረስት ሬት ነው። ስለዚህ አይኤስ ከርቭ ድራይቭድ የሚሆነው what happens to equilibrium income when interest rate changes የሚለውን በመጠየቅ አይኤስ ከርቭ ድራይቭ ይሆናል። ወይም ከዚህ በመነሳት ኢንተረስት ሬት ኮንዲሽኑን ስናይ planned investment I is not truly fixed, it depends on the interest rate። planned investment ከምንድነው? truly fixed አይደለም። ምን ላይ ዲፔንድ ይሆናል? on the interest rate ዲፔንድ ይሆናል። a higher interest rate makes borrowing more expensive and saving more attractive, reducing planned investment። higher interest rate ሲኖር borrowing ምን ያደርገዋል? more expensive ያደርገዋል and saving ምን ይሆናል? attractive ይሆናል። ምክንያቱም higher interest ስለሚከፈላቸው። ቦሮዊንግ ሞር ኤክስፔንሲቭ ከሆነና ሴቪንግ ሞር አትራክቲቭ ከሆነ ፕላንድ ኢንቨስትመንት ሪዲዩስ ይሆናል። ሶ ሎወር ኢንተረስት ሬት ከሆነ ደግሞ ሜክስ ቦሮዊንግ ቺፐር ኢንክሪዚንግ ፕላንድ ኢንቨስትመንት ኢንክሪዝ እንዲሆን ያስችለዋል ማለት ነው። ስለዚህ አይኤስ ከርቭ ድራይቭ የሚሆነው what happen equilibrium income when interest rate change ነው በሚለው ጥያቄ ነው ካለን ኢንተረስት ሬት ጋር ኮኔክሽን አለው ማለት ነው። አይኤስ ከርቭ ከኢንተረስት ሬት ጋር ኮኔክሽን አለው። ከኢንተረስት ሬት ጋር ያለውን ኮኔክሽን ስናይ ደግሞ ፕላንድ ኢንቨስትመንት ትሩሊ ምን አይደለም ፊክስድ አይደለም። ምን ላይ ዲፔንድ ይሆናል? ትሩሊ ፊክስድ ባለመሆኑ ምክንያት ኢንተረስት ሬት ላይ ዲፔንድ ይሆናል። ሃይ ኢንተረስት ሬት ሜኪንግ ቦሮዊንግ ሞር ኤክስፔንሲቭ ኤንድ ሴቪንግ ሞር አትራክቲቭ ሪዱስ ፕላንድ ኢንቨስትመንት ኤንድ ሴናሪዮ ቱ ሎወር ኢንተረስት ሬት ሜክስ ቦሮዊንግ ቺፐር ኢንክሪዚንግ ፕላንድ ኢንቨስትመንት እንዲሆን ያደርጋል ማለት ነው። ፕላንድ ኢንቨስትመንት ኢንክሪዝ እንዲሆን ያደርጋል ማለት ነው። ስለዚህ ኢንተረስት ሬት ኮኔክሽኑን ከፕላንድ ኢንቨስትመንት ጋር ችን ተይዙልኛላችሁ። ኤግዚት ኤግዛም ወጥቶ አይቻለሁ እንደዚህ አይነት ጥያቄ። ይሄን ካየን አይኤስ ከርቭን ድራይቭ እናድርገው። ድራይቪንግ ዘ አይኤስ ከርቭ how a change in interest rate affects the graph። እንግዲህ ኢንተረስት ሬት ግራፉን አፌክት ያደርገዋል። እንዴት ያደርገዋል የሚለው እንዴ starting with an initial interest rate R1 which determine a level of planned investment and thus a specific planned expenditure function A1 the equilibrium ይሆናል at Y1 ይሆናል። if the interest rate falls to R2 interest rate ወደ R2 fall ቢያደርግ planned investment increases, this shifts the planned expenditure function up to R2 E2. This new higher level of planned expenditure lead to a new higher equilibrium income Y2. plotting the IS curve ከዛ እናደርጋለን። the IS curve is plotted on a graph with the interest rate R on the vertical axis and income Y on the horizontal axis. It is created by plotting the combination of R interest rate and Y income that represent equilibrium in the goods market. Point R1 Y1, point R2 Y2. The IS curve is downward sloping because IS curve ይሆናል downward sloping ይሆናል because a higher interest rate reduces investment which reduces planned expenditure and thus equilibrium income. Definition ምንድነው? The IS curve shows all combination of interest rate R and the level of income Y for which the market for goods and services is in equilibrium ማለት ነው። ግራፉን በቀጣዩ ሌሰን በሌሰንቱ ስለላችኋለሁ ሰላቀጥላችኋለሁ። ስለዚህ ሲምፕሊ እዚህ ጋር እንድትይዙልኝ የሚፈልገው ነገር ምንድነው? አይኤስ ከርቭ ድራይቭ ያደረግን ነው። አይኤስ ከርቭ ድራይቭ የሚሆነው ምንና በመጠቀም ነው? ኢንተረስት ሬትን አርን እና ኢንካምን ዋይን በማድረግ ነው። it is created by plotting combination of R and Y that represents equilibrium in the goods market. አይኤስ ከርቭ
ምን ሾው ያደርጋል? it shows combination of interest rate R and the level of income Y for which the market for goods and services in equilibrium ያዙልኝ በቃ IS curve ምን ሾው ያደርጋል? the combination of interest rate R and income Y for which the market for goods and services in equilibrium what's the IS curve ተባው ዴፊኒሽኗ simply ይቺን ትይዙልኛላችሁ IS curve ዳውንዋርድ ስሎፒንግ ነው ለምን ዳውንዋርድ ስሎፒንግ ሆነ ምክንያቱም ሃይ ኢንተረስት ሬት ምን ሪዱስ ያደርጋል ኢንቨስትመንት ሪዱስ ያደርጋል ኢንቨስትመንት ሪዱስ ከሆነ ደግሞ ፕላንድ ኤክስፔንዲቸር ይቀንሳል ፕላንድ ኤክስፔንዲቸር ከቀነሰ ደግሞ ኢኩሊብሪየም ኢንካምም ይቀንሳል ማለት ነው the reverse is true the S curve is downward sloping because a higher interest rate reduces investment which reduces planned expenditure and thus equilibrium income and vice versa lower interest rate increases investment increases planned expenditure and thus equilibrium ኢንካም ማለት ነው በዚሁ የዛሬው ለሰን እናጠናቀለን በቀጣይ በለሰንቱ ከዚህ የቀጠቱ ነገሮች በደንብ እናያለን ጥያቄ አስተያየት ካላችሁ ልታደርሱ ትችላላችሁ በጥያቄያችሁ መሰረት ወደ እናንተ ይቀርም ይሆናል የኮንሶኔት ቻናል ቤተሰብ ያሆናችሁ ሰብስክራይብ ማድረግ ቤተሰብ ትሆኑ ደስ ይለኛል ጥያቄ አስተያየት ካላችሁ አድርሱኝ ቪዲዮውን መክቷን መጫን በየቀኑ የምለቃችሁን ቪዲዮ ተከታተሉ ዘንድ በአክብሮት ጠይቃለሁ እውነት ለመናገር እንደምትወዱት ይሄንም ተስፋ አደርጋለሁ ቪዲዮውን በቻልኩ መጠን ግልጽና እንዲገባችሁ አድርጌ ለማቅረብ ሞክራለሁ እስከዛ ድረስ ሰላም ሁኑ